እና ኢትዮጵያ እንደው እግዚአብሔር ይቅር እንደሚላት ተስፋለኝ እግዚአብሔር አምላክ ሰምቶኛል። የበረው አምላክ የዋሻው አምላክ እግዚአብሔር እንደኛ ጨካኝ አይደለም። ክርስቶስ ለኛ ተሰቅሏል፣ ለኛ ሞቷል፣ ደሙን አፍሷል። እና እንዲሁ እሳቸው ብዬ እንዲሁ ግራ ተጋብቶኝ እንዲሁ በቃ ተቃልሜም አይደለሁም እስካገኛቸው እንዲሁ እንደዚህ ነው አግኛቸዋለሁ ብዬም አልጠበቅኩም። እንዲሁ ወደፊት ዘላ ሊሆኑ ኧረ ምን ክፉ ነገር ነካብን እንዲሁ የሀገር አድባር የሆኑትን እንዲሁ ክፉ ነገር እንዳያገኛቸው ብዬ አሁን ተንከራትቼ መጣሁ። ዘላን ይሆናል ብለን ዘላን ከብቶችን እንዲሁ ኧረ እንዲሁ እሱንስ እንዲሁ ባረገልኝ ልጄ እንዲሁ ክፉ ነገር ነክቷቸው ይሆን ብዬ ነው እኔማ እንዲሁ አዳሩን ዘላን መሆን ቢሆን ኑሮማ ጫካ ገብቼ በዚህ ግርግም ወድቄ ባንገለበከውሽ መኪን የዘላን እንግዲህ ሆነ ነው ራት እንሳችን እያለ አለቀችብን ይውም ቆይ ምን ምሳችን ላይ የሆነ እንግዲህ ችን በላነ ባይሆን አንተች እንድገምና እኔ ጫካ ስታመጥ ያ ልጄ ና ራት እንሳችን ያለ አለቀችብን ይውም ቆይ ምን ምሳችን ላይ የሆነ እንግዲህ በላነ ባይሆን አንተች እንድገምና ሆዳል ሞላው ኋላ በዛ ግድም አመጣለኝ ወልቷል። ሲክደኝ ውሻው ብቻ ብሎ የቀረ ጋ ብቻ ከተሳለ እንትና እኔን ይጠብቀን እያልን ገብርኤል ተሳለ አይበላህ አቤት እንጀራ ይበሉም ጣልማና የማርጉጠት ነው ይበሉ ሲባል ሰምቼ እንኩ ጠጡ። ምንድን ነው ያልከኝ? እንጀራ ይበሉም አዝማና የማር ብጥብጥ ነው የሚጠጡ ሲባል ሰምቼ
ይጠጡ። ተባረክ። እንካሳት እግዚአብሔር ይስጥህ ልጄ። ደጉ እደግ እደግ እደግ። ጤና ይጠብቅህ። አሁን አስባችሁ ለእኔ አንድ ጊዜ ለወጣው ሰው ይህን ያህልስ ማር ፍለጋ ምን አደከማችሁ ልጄ? ጥሩ ነው። ጠጡ፣ ይገድፋችኋል። ልጄ በል ልጄ በል ግን ልጄ እደግ። እችን ውሰዳት፣ ኧረ ይጠጡ። ውሰዳት እችን ውሻዬ ለአንተ ነው ያመጣሁት። ወንድሜ ውሻዬን ታየዋለህ? እሱ ወንድሜ ውሻዬ ከኔ ጋር ጫካ ከወጣ ድፍን 10 ዓመቱ ነው። ያው እንደኔ የዱር ፍሬ በልቶ የሚያድር አሁን ብቻዬን አልጠጣው። ውሻ ጣዝባ ይጠጣ፣ ውሻ ማር ይበላ፣ ብቻዬን አልበላ፣ ብቻዬን አልጠጣ። ልጅ አሁን ይቅርብኝ ልጄ። ወንድሜን ትቼ እሱ ጋር ሳልካፈል እንዴት አድርጌ ጠጣለሁ? ጠጡ የንታል እናንተ ብዬ ነው ያመጣሁት። ብቻዬን አልጠጣ። ውሻዬስ ወንድሜስ ጓዴስ ስትልህ እንደኔ ስወጣ አብሮ እንደወጣ ለምለምኔ ብሎ ሰው ሲክደኝ ውሻው ብቻ ተከተለኝ። ይሄን ትቼ ስመጣ ውሻው ብቻ እንደኔ ከኔ ጋር ያድራል። እኔ የምበለው ዱር ፍሬ እየበላ የሚኖር ውሻ ብቻዬን ትቼው ማርም ጣዝማም አልስም። ልጅ ደግልኝ ደግልኝ ውሰድ እንካ ውሰድ። እና ቤተሰቦቹ ሁላ መርቄያለሁ፣ እየጸለዩ ነው። መርቄያለሁ። ብቻዬን አልጠጣሁም። ከውሻው ውጪ አብሬ ካልሆነ ብቻዬን አልበላም። ብቻዬን አልበላም። በደግ ደህና ሁን። ተባረክ ተባረክ። እንዴት አድርጌ ጓዴን ትቼ ናልኝ ና ደህና ይሁኑ። ደህና ዋል። ና ና ና ና ና ና ና ደህና መጣህ? ደህና ሰላም ነው? ደህና ሰነበት? ደህና ሰላም ነው? ደህና መጣህ? ደህና የንታ ደህና ነህ? ደህና ሰላም እችን ነው? በረሃ እንዴት ቆዩኝ? ደህና ሰላም ነኝ፣ እግዚአብሔር ይመስገን። ደህና እሺ። በረሃ ምን ሁኜ ቤቴ ይኸውልህ፣ ይሄ ነው ቤቴ። ቤታቸው ይሄ ነው ቤቴ፣ ይሄ ነው ውሻዬ ጋር ቤቴ፣ ይሄ ነው። ይሄ ጋራ ይሄ ነው። ድንቅ ነው በጣም እዚህ ጋራ ይሄ ነው። በጣም ደህና እና ሰነበት? እንዴት ነው? ደህና ቆዩ? ደህና እግዚአብሔር ይመስገን። እንዲሁ በረሃ ግን ለመድካት። አዎ እንግዲህ ያው እሳቸውን ያለመዱኝ እንዲያው ፈጣሪ እውነት ጥሩ ነው እንጂ ምስጋና ይገባታል እንጂ እሳቸው ነው ያለመዱኝ። ጥሩ ነው። ደህና መጣህ? ደህና ነው። ሾም ያው አይለቆትም መሰለህ። ያ ምን ይሄዳል እንግዲህ በኋላ። እስኪ እችን ያዙልኝ እስኪ ያዙልኝ። ምንድን ናት ልጅ? ያው ምግብ እንዳላመጣሉትማ ያው እጽዋቱን የዱር ፍሬውን ነው እንዲያው ከውሻቸው ጋር የሚመገቡ ምን እንዲያው ቢያንስ መጠጥ ይሁን ብዬ እሱን እንዲጠጡ እያመጣሁት። ምንድን ናት ልጅ? ጁስ ናት። ጁስ ምንድን ናት? ጁስ በፋብሪካ ገብቶ ያው ጭማቂ የማንጎ ምናምን ፋብሪካ በፋብሪካ ገብቶ ተጨምቆ ነው የሚወጣ ጁስ ናት። እንዲያውም ምን ተጨነቅ? ዝም ብለህ እዚህ እንኳን ተሸክሞ መምጣት ባዶ እግር ሲያት የለህ በረሃ። ለእሳቸው ደግሞ ይሄ እኮ ቀላል ነገር ነው። ደግሞ ለእሳቸው ደግሞ እንኳን ሀገር አድባር ለሆኑት ደግሞ ለሀገር አስተማሪ ለሆኑት እሳቸው ደግሞ
እኔማ የከተማው ነው ነገር አልቀምስ። ውሻ ይጠጣ ያልጠጣ ኧረ ይጠጡ ይደግፎታል። ውሻ ካልጠጣ እኔ አልጠጣ። ደግሞ ይሄንም አንተ አላውቀው ልጄ አዲስ ነው ያው በፋብሪካ ስለሚገባ ያው እናንተ አታውቁትም። ታው ልጄ እንደው ምን ያደርጋል እንደው የምናውቀው ብለህ ነው። ታው እስካውቀው ድረስ ልጄ እግዚአብሔር ይስጥ። አሁን መከራ ተሸክመኝ ሁሉ ታመጣ በል ያዛት። ኧረ ይጠጡ ያዛት ይጠጡ ይደግፎታል። ያዛት ውሻ የማይጠጣን እንዳስያዝ ላይ እኔማ መቼ አውቄ ይጠጣሉ ብዬ ቁጭ በል እንዴ። ውሻው ግንጥፍ አድርገው ውሻው ካልቀመሱ አይሉም ለካስ ግንጥፍ አድርገው። አይ እኔማ በጣም የመጣሁበት ጉዳይ የእርሶ ነገር አሳስቦኝ ማታ እንደ ቅዠት እንደ ህልም ነገር ሲያደርገኝ አድሮ የመጣሁበት መቼ እንቅልፌን ሳድሬ አሁንም ስመጣ መኪና በግድ እየጣደፍኩ እርሳቸውን ማግኘት አለብኝ ብዬ ማታ ያሳየኝን ህልም እንዲያው ምን ሆኑብኝ ብዬ ነጭ ላምና ነጭ በግ እረኛ ሆነው እየጠበቁ እሱን እየጠበቁ እኔንም ደግሞ አስከትለው ለአብረን እንጠብቃቸው ለአብረው እየጎተቱ ወደ ላሙ ወደ ጠበቀው አብረን እየሄድን አብረን እየጠበቅን እና እንዲያው እሳቸው ምን ሆኑ ብዬ እንዲያው ግራ ተጋብቶኝ እንዲያው በቃ ተቀልቤም አይደለም እስካሁን እስካገኛቸው እንዲያው እንደዚህ ነው አገኛቸዋለሁ ብዬም አልጠበቅኩም። እንዲያው ወደፊት ዘላን ሊሆኑ ኧረ ምኑ ክፉ ነገር ነካብን እንዲያው ሀገር አድባር የሆኑትን እንዲያው ክፉ ነገር እንዲያገኛቸው ብዬ አሁን ተንከራትቼ መጣሁ። ዘላን ይሆናል ብለህ ነው? ዘላን ከብቶችን እንዲያው ኧረ እንዲያው እሱንስ እንዲያው ባረገልኝ ብዬ እንዲያው ክፉ ነገር ነክቷቸው ይሆን ብዬ ነው። እኔማ እንዲያው አዳሬ በሉት። አይ ልጅ ዘላን መሆን ቢሆን ኑሮማ ጫካ ገብቼ በዚህ ግርግም ወድቄ ባለው ነበር ከውሼ ጋር። መቼ ዘላን እንግዲህ ሆን ብለህ ነው? እኔማ የዱር አራዊቱን ድምፅ እየሰማሁ የነፋሱን ሻሻቴ እየሰማሁ ጌጤ አድርጌ ተቀምጫለሁ። አስፈልገ በገና እየደረደርኩ ተቀምጣለሁ እንጂ ውሼ ጋር እንግዲህ ከዚህ ጠብቃን ብለህ ነው። ጥሩ ህልም አይተሃል? አሁን ዛሬ ምንም አልሆነም። ምንም የደረሱበት ነገር የለም። ጥሩ ህልም እኮ ነው ያየህ ልጄ። አንተም ትላለህ። ጥሩ እድል አለ ልጄ። ጥሩ እድል አለ። ጥሩ እድል ይጠም። በእውነት አንተ ትናንት የተወለድሽ ገና ውጥ ልጅ ነህ። ግን ሀገሪቱን ቅርስ እየፈለክ ዛፎች፣ እጽዋቶችን፣ ታላላቅ ሰዎችን፣ ዋሻዎችን፣ ገዳሞችን ፈልገህ ለሀገሬው ሰው ለማስተዋወቅ የምታደርገው ነገር በጣም ይገርማል። ትልቅ ሁንልኝ፣ ትልቅ ነህና ትልቅ ሁንልኝ ልጄ። ተባረክ። ማንም መጥቶ አላየኝም እና ህልሙማ ልጄ ላም ጠብቀው። ላም እኮ በህልም ሰው ነው ልጄ፣ ሰው ነው። ይኸው እኔ ስንት መሰለ ምጸልይ እየጸለይሁኝ ለሀገሩ አሁን የገጠመው ፈተና ብዙ መከራ አለ። ለሀገሩ ምጸልየው ቀላል ይመስላል። ጸሎቴንም እግዚአብሔር ሳይሰማኝ አይቀርም። እኔስ ደካማ ነኝ ብዬ ነበር። ግን አንተ ልጄ ባየው ህልም ላም ሰው እስከሆነ ድረስ በህልም ላም ሰው ነው ልጄ። እና ላም እየጠበቅ ከሆነ እያስከተሉ ከሆነ ድል አግኝተሃል። ይኸውልህ ላም መጠበቅ ማለት ኃላፊነት መውሰድ ማለት ነው። ስልጣን ይሆናል፣ ማብላት ማጠጣት ይሆናል፣ ማገዝ ይሆናል፣ መምከር ይሆናል፣ መገሰጽ ይሆናል። ብቻ በአጠቃላይ ብዙ ነው ልጄ። ከዚህ ሁሉ አንዱ አንተ ልትሆን ነው ማለት ነው። እኔም በበረሃ ላይ ፈጣሪ ጌታ ኢየሱስ ክርስቶስ እናቴ እመቤቴ አዛኝቱ ድንግል አንቺ እኮ አዛኝ ነሽ ቡርኪቱ፣ ይህን መከራ ከዚህ ሁሉ መከራ ደም ከመፋሰስ የደም ጎርፍ ከመሆን አድኝን፣ ሰውሪን። ሰው በሰውነቱ ይከበር፣ ፍቅር ይሁን፣ ፍቅር እንብላ፣ ፍቅር እንጠጣ። ፍቅር ካለ ሁሉ ብስጥ ነው፣ ሁሉ ይበላል፣ ከመናኝ ይወርዳል እያልኩኝ እባክሽን ድንግል እያልኩኝ ምለምናት እዚህ በረሃ ላይ ሁኜ ይህን ጸሎቴን ሲሰማኝ በህልም አንተን አሳይ ላም እየጠበቅኩኝ። ስለዚህ ሰው ሁሉ ደህና ይሆናል ማለት ነው። እንግዲህ በኋላ አንተም ደህና ትሆናለህ፣ ትልቅ ቦታም ደርስነህ ባለስልጣን ትሆናለህ። የኔ ጸሎትም ሰምቷል ነው እንጂ እንግዲህ በኋላ ዘላን አልሆንም ልጄ፣ አልሆንም። እና ጦል ማይተኛል ተባረክ ጠባቂ ሊሆን ነው ማለት ነው። አዎ እኔማ ይሄው ለምናለሁ፣ መቼና መቼ አንስቼ ፈጣሪን ለምናለሁ። ክርስቶስም ሰምቶኛል። ይኸው ፈጣሪ አንዳንድ ነገር ችግር ሰማለሁ በበረሃ ብሆንም ፈጣሪ እንዲያው አደራህን ህዝቦችን ጠብቅ እያሉ ኢትዮጵያ ወደ ሰማይ እጇን ዘርግታለች። ተቀበላት ኢትዮጵያ። እንዲያው እግዚአብሔር ይቅር እንደሚላት ተስፋ አለኝ።
ተስፋ አለኝ። እግዚአብሔር አምላክ ሰምቶኛል። የበረሃው አምላክ የዋሻው አምላክ እግዚአብሔር እንደኛ ጨካኝ አይደለም። ክርስቶስ ለኛ ተሰቅሏል፣ ለኛ ሞቷል፣ ደሙን አፍሷል። ቀራንዮ ላይ ደሙን አፍሷል። ለማንም አይደለም። ደሙን ያፈሰሰው ምን ለማን ይመስልሃል? ያ ሁሉ ደም የፈሰሰ ጎኑ ተወጋ፣ አጥንቱ ነጭ እስኪሆን በረድ እስኪመስል ድረስ ነጧል፣ በጅራፍ ተገርፏል። ያ ሁሉ መስዋዕት የከፈለኛ ነው። አሁንም እግዚአብሔር እየለመነ ይሰማናል። አንድ እንሆናለን። እኛ የአዳም ዘሮች የአዳም ግንድ ቅርንጫፎች ነን። የበዛን ብንመስል ቀይ፣ ጥቁር፣ አጭር፣ ረዥም ምናምን ብንመስል ከተማ ገጠር፣ የተማረ ያልተማረ የሚባል ቢሆንም ሙላችን የአዳም ይህን ዋርካ ታየዋለህ። ግንዱ ይኸውልህ ቅርንጫፉ መብዛቱ ትቆጥረዋለህ። ደንቡ ሲያፈራ ሲያብብ አይቆጠርም። እኛም እንደዚህ ቅርንጫፎች በዛ ብለን ነው እንጂ አንድ የዚህ ዋርካ ስር ነው። ዋርካው ግንዱ አዳምና ሔዋን ናቸው። ሔዋን ከአዳም ተፈልቅቃ ወጣች። ተመልሳም ወደ ባሏ ተጣበቀች። እሱም ወደ እሷ እሷም ወደ እሱ ተጣበቁ፣ ተዋሃዱ፣ ቃየልንም ወለዱ እያለ ይቀጥላል። አቤልን፣ ሴትን እያለ ይላል እና እንዲህ ነው አመጣጡ። ሁላችን የአንድ ሰው ልጆች ነን። እግዚአብሔር ይሰማናል። እየጸለዩ ነው። ህልሙ ያሳየህም ለዚህ ነው ልጅ አሁን ሳይመሽብህ ሄድ። እንግዲህ እኔ በበረሃ ያለው ሰው አሁን ሳይመሽብህ ተጠግተህ በሱም በአንዱ አገር እደር በአንዱ አገር ችግር የለም። ያው አገራችን ከውሻው የተረፈችና ከኔ የተረፈች ፍራፍሬ ትኖር ይሆን? የዱር ፍሬ ትወዳለህ? የዱር ፍሬ ኧረ እንዲያው እስኪ የዱር ፍሬ ኧረ እንዲያው ራሳቸው እስኪ ይብሉት እንጂ እኔም አሁን እጄ ማግኝ ሰው አለው። እናንተ ቢብሉት የዱር ፍሬ ነው እኮ ምን በላ እንግዲህ እስኪ እችን ቅመስ ባይሆን ብዙም እኛ አልበላም። መብላችን ትንሽ ናት፣ ምኝታችን ትንሽ ቻተል ጠባብ፣ ምኝታችን ጠባብ፣ ኑሯችን ጠባብ። ሁሉ ነገር ዓለም በእኛ ላይ የለችም፣ እኛም በዓለም ላይ የለም። ፍሬው ግን በጣም ጣፋጭ ነው። የበረሃ ነው። አዎ ጣፋጭ ነው ልጄ። ታዲያችን ከመዴ በፊት ግን ቢጠጡ እንዲያው ልቦን ገደት ያርጉለት ነው። ውሻ በምለድ ነው። የውልኝ ተው ይመጣል። ኋላ ይተኛል። ተው እኛ እዚህ ገብቻ አረፍ ልበል። እንዲያው ውሾት ግን እንዴት ነው? ውሾት ግን በጣም ይወዱታል። እንዲያው እርሶንም ለቆ መሄድ አይችልም። እንዲያው ምንድነው ግን ከውሾት ጋር ያሉት? ውሻ እኮ ቀላል ነው። ውሻ ልጄ በምትሄድበት ውሻን እንዳታቋርጠው። ስሞትልህ አፈር ስሆን ይዣለሁ። ውሻን እንዳታቋርጠው። ቆመህ አሳልፈው። ክብር ያለው ነው። ከአውሬ ተለይቶ ሰውን የወደደ የሚራብ የሚጠማ ደረቅ የሚበላ ሁሌ በደረቅ የሚታነቅ ተወደደ የማይጠላ ልጄ እንደ ውሻ ፍቅሩ ተነግሮ አያልቅም። የፍቅሩ ነገር ታምር ነው። እኔ በረሃ ከወጣሁኝ ብዙ ዓመቴ ነው። አብሮኝ እንደወጣ ጫካ አለ። እኔ የምበለውን እየበላ የዱር ፍሬ እየበላ እኔ የምጠጣውን እየጠጣ አብሮኝ እያደር እየዋለ እዚች ነው የምናድር። ቻትል ቤቷ መጽሐፍ ቅዱሳችን ይዛለን፣ ጸሎት እናደርጋለን። በቃ እሺ ቤት ጥልቅ ለጥ ብለን ቅፍቅፍ ብለን ቡኪት ብለን ማልዳ ተነስተን በዛ ሂደን የዱር ፍሬያችን አመጠን እሳችን ብሊት ራታችን ብሊት አቤት ተመስገን፣ አቤት የሰጠን ጸጋ። አሁን መና የመጣ በሙሴ ብቻ ይመስላል። ዛሬም ለኛ መና እየሰጠን አይደል? እየበላ ነው። መናም አለ ዛሬም ዛፎች እስካሉ ድረስ መና ሞልቷል። እና እግዚአብሔር ይመስገን ይህ ነው። እና ውሻ ፍቅር ነው። ውሻ ልጄ መንገድ ላይ ሲሄድ 10 ጊዜ ይሸናል። አይተው ከሆነ ለምን መሰለህ? ድሮ ውሻ ሌሎች አራዊቶች በአጠቃላይ የሰው አገልጋይ ነበሩ። እነ ነብርና አንበሳ አጠቃላይ ሁሉም እንደ ዘመኑ ሰው ሲሸፍት በሚሸፍትበት ጊዜ ውሻም አብሮ ለይስሙላ ለሚውል ሸፈተ ሄደ። ግን ፍቅሩ ከሰው ጋር ነበር። እንዳይጣሉት ነው፣ ጅቦች አውሬዎች እንዳይበሉት። ከዛ መንገድ እንዳይጠፉ አስቀድሞ ሲሄድ ሲሸኛቸው ጓደኞች ተመካክረው ወጡ። ሀዘው ላይ እንዳይገሉት እንዳያጠፉት መላ ሲፈጥር እንዳይጠፉ መንገዱ በየመንገዱ ምልክት ለማበጀት ወዙን ጣል እያደረገ እየሸና በየጉችምቱ በየቁጥቋጦ እየሸና ሄደና ሲጠፋቸው ሾልኮ ሲመጣ ምን ሆነ? እያሸተተ ከባለቤቱ ደርሶ ነው ውሻ የተራባ። ታዲያ እና የሚመስል ፍቅር ነው ያለ ልጅ። ታዲያ አባ እስከ መቼ ነው እኛ ሰው ከሰው ተጠላልፈን ሰው ከሰው አንዋደድ ብለን መሳሪያ ተማዘን እስከ መቼ ነው ሰውን ሰው የሚያሳድደው? ከውሻ እስከ መቼ ነው የምናንሰው? አባ
እግዚአብሔር እሱ አምላክ እግዚአብሔር ሰማይን ምድሩን የፈጠረ አምላክ እግዚአብሔር ታገስ ተመለስ ብሎ እንዲሁ ፈጣሪ እንዲሁ መድኃኒዓለም የቀየልን ዘመን እንዳያመጣብን ሰግቻለሁ፣ ፈርቻለሁ። እሱ ይቅር ይበለን። ያማችሁን ጸልዩ፣ ወንድሞቻችሁን ምከሩ። ሰው በሰውነቱ ይከበር፣ ፍቅር ይሁን። ሰው የሚባለው ውዱን ደም የሚባለውን ነገር ይከበር። የሰው ዘሩ ደሙ ነው ይላል። ሰው ዘር የለውም ሌላ፣ ደሙ ዘር ነው። እንደሌለው ቆንጥሰን እዛ ቦታ ወስደህ ብትተክለው እዛ ቦታ እንደ ችግኝ የምትተክለው አይደለም። የሰው ዘር እኮ ደም ውዱ። ይህ ደም ደግሞ በሁሉም አለ እና ይህን ውድ የሆነውን እንድንፈስስ ሰው ይከበር፣ እንዋደድ፣ እንፋቀር፣ እንጸልይ፣ እናመስግነው ፈጣሪ። ዝናብ የሚሰጠን እሱ ነው። ይህን ኢየሱስ አረንጓዴ ያስመስሉ ፍሬ የሚሰጠን ቡቃየው አብቦ አሽቶ በየቦታው ገበሬው ሞልቶ ወተቱን የሚሰጥ ጌታ በላሚቱ ማር የሚሰጥ ጌታ እኮ ምንም ያስቀሩ የለም። ተገነት ማሪቱንም አምጥቶ ሰጠን። የምን ቤቱን ታገለግለን አድርጎ ቀፎ ብቻ እንሰራላት። ምንም ያስቀረው ሐሳብ የሚያስቀረው የለም። ሐሳብ በጸለይ ብቻ ነው። ሙሉ ወዝን ይመጣ ራሳችን ቢቀማው ይሁን አንደኛው ይቀማል፣ አንደኛው ይቀማል፣ አንደኛው ይቀማል። አንደኛው ዳይ ሆነና ጌታዬ ምን አርገኝ ላይ ሳሰጠኝ ይላል። ከሰማይ የማያለ ዝም ብሎ መንግስተ ሰማይ ተከታተለ እንጂ ምግብ የለም። አዚህ ነው መጥቷል። እየተቀማማን ነው እንጂ እግዚአብሔር ይቅር ይበለን ይማረን። ልጄ ውሻ ፍቅር ነው የምንለዝነው። እንግዲህ ሰው ከውሻ ማነስ የለበትም። ውሻ እንወዳለው። የውሻ ፍቅር በሌላ ጊዜ ደግሞ ታሪኩን ጥሩ አርጌ ነግሬሃለሁ። አሉ የሱ ሚስጥር አልቅም። እኔ ግን ወደዋለሁ እና ውሻዬ ይመጣ ያ ነው ተኝቶ አመሰግናለሁ። እኔም ልግባ። ደህና ሁን። አመሰግናለሁ። የንታ ደህና ሁን። ያው ለህልም ብዬ እኔ እንዲያው ተጎርቶ ባልጠበቁኝ ምን ሆኑ ብዬ ደህና ሁን። ሁሉም ነው ለካስና እንዲያው ደህና ሁን ልጅ ደህና ሁን። ደህና ተው ተባረክ ልጅ ተባረክ። ደህና ሁን። ደህና ድረስልኝ። ምንም አትሆንም። እድል አለ። ደህና ሁንልኝ። የእርሶ በረከት እስኪ እንግዲህ ደህና ሁንልኝ ልጅ ረቢ ይድልልኝ። ደህና ሁንልኝ ልጅ ደህና ሁንልኝ። ደህና ሁንልኝ። ደህና አርበቃ አመስገን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አካይል ክስባይል ጸጋልፋ ይወጣ እሻሪ ጸራይ ተመግኑ ኢየሱስ ወንዳስናት ታጽፎ ጽልመተ ከማውል ቆሙ ለጸራይ ጻቴ ታድረ እግዚአብሔር ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም ስጉ በዚህ ቃል ይቀበል ስስ ጋር ለምንጉል በለርሶ ንፍቀ ጥል በንተስ ሚካኤል ወገብርኤል በንተስ ራፋኤል ወኪል በንታሳቁ ይልን ታይል በንትሮ ፋይሉ ፋሚ በደላታ ማለት መግረካ ገብርኤል አብሳስ በትሮል ገዝራት ያቴ ሁሉ ህዝብ ገዝማ ኛታ ሚና ላይ ኩላይ ጎን አመስገን